በሄርሜላ በተለይ ተስፋ ያረጋችሁ ሰዎች ካላችሁ እንዳትሸወዱ በጭራሽ በቃ ማታስቡት ጉድ ይዞ ነው የሚመጡት። ሰሞኑን ጠብቁ። ኦልሞስት 1 ወር ሙሉ እንግዲህ ይቅርታ በተደጋጋሚ ስትጠይቀው ነበረ። አብርሃም አሁን ላይ በጭራሽ እየባሰበት መጥቷል። እንግዲህ የሆነ ተፈላጊነት አይነት ስሜትም እየተሰማው ነው መሰለኝ ነገር ስለሆነ ማለት ነውና ጉዳይ ለምን ይናገራል። ከዛም ባለፈ ልጃችንን በጋራ ተስማምተን ማሳደግ እንችላለን። ሰላም ቤተሰብ እንደምን አላችሁ? በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በአዲስ ነገር ተመልሰናል። ሩታና አብርሃም ተገናኝቶ ነበሩ። ዛሬ ምንድነው የተፈጠረ? በዚህ ቪዲዮ በደንብ አድርጌ የማሳያችሁ ይሆናል። እንግዲህ ሰብስክራይብ አድርጉ። ቪዲዮአችንን እንቀጥል። ስትነግጥ ትችላለህ፣ ምክንያቱም ከነጠብ ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር ብዙ አንተን ሊያሳዝን ብዙ አንተን ሊያስከፋ ብዙ እውነት ለመናገር ሩታ ከምንም በላይ ይቅርታ ጠይቃለች። አብርሃም አሁን ዛሬ ብቻ አይደለም በጣም ብዙ ጊዜ ከልቧ ይቅርታ ስትጠይቅ ነበረ። ይሄ ነገር እንግዲህ ያው ሁላችንም እናውቃለን። ሩታና አብርሃም አንድ ላይ እንዲሆኑ እንፈልጋለን። ነገር ግን አብርሃምን የያዘው ነገር እንዳለ ነው የሚሰማኝ። እስቲ የአብርሃም ምላሽም አለ። እጅግ በጣም ያስገረመኝ ነገር ነው በዛሬ ዕለት ያየሁትና እስቲ ቪዲዮአችንን ቀጥል። እኔ ላይ እንድትጨክን ሊያረግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ደሞ በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበረ። እሱ እንግዲህ በድጋሚ ስመለስ ትንሽ ስሜቴ ጥሩ አይደለም። ትንሽ ደባብሮኛል። እስካሁን ከነበርኩበት ስሜት እስካሁን ከራሴ ጋር እየታገልኩኝ ካለፍኩበት ስሜት እሞክራለሁኝ እና ዛሬ ጠርቼዋለሁ። አብርሽን ለአንዳንድ ነገር ላውራ እፈልጋለሁ ብዬ ጠርቼዋለሁ። በደንብ እኔ ራሴ ጠንክሬ ለመቆየትም ሆነ ነገሮችን እንትን ለማለት የእሱንም ነገር ማወቅ እፈልጋለሁ። ነገሮችን ብናሳካ እንደ በፊቱ ብንሆን ነገሮች ተስተካከሉና ያማሩ የተሳኩ ይሆናሉ ብዬ አስባለሁ። በሰላም የሆነ ነገር ልነግርህ ፈልጌ እርዳታ አይደለም ግን እንዴት ልትለኝ ትችላለህ? ሜቢ ይህንን ነገር ከኔ አትጠብቅም። ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታውቀኝ ነገር ስናሳልፍ የኖርንበት ነገር ስለሆነ ማለት ነውና ጉዳይ ለምን ይናገራል። ከዛም ባለፈ ልጃችንን በጋራ ተስማምተን ማሳደግ እንችላለን። ከዛ ውጭ ግን እንግዲህ ከባዱ ነገር ይሄ ነው። ከሁሉም በላይ ይቅርታ ተጠይቆ አብርሃም እንደዚህ ራሱን የቆለለው ለምን እንደሆነ አላውቅም። የእውነቴን ነው የምላችሁ። አብርሃም በጣም ዋጋ ያስከፍላል። ይሄ ነገር ዛሬ እንደ ቀልድ የምታወራው ነገር ነገ ላይ ዋጋ ሊያስከፍል ይችላል። ይቅርታ ከተጠየቅ ይቅርታ ማድረግ ትችላለህ፣ ኖርማል ነው። ነገር ግን ከሷ ጋር መቀጠል የማትፈልግ ከሆነ በግልጽም ለኦዲየንሱ አንድ ጊዜ ብትናገር ጥሩ ነው። ነገር ግን እውነቴን ነው የምላችሁ አብርሃምን ይጸጽተዋል። ምክንያቱ ደግሞ ታውቃላችሁ፣ ሄርሜላ ከሆነች ለተወሰነ ጊዜ ነው፣ ለተወሰነ ጊዜ። ከዛ በኋላ ከአብርሃም ህይወት ትወጣለች። በእርግጠኝነት ነው የምናገረው። በጣም ብዙ ነገሮች ተፈጥሯል። በሄርሜላ ሳይድ የሚሰሙ ወሬዎች ራሱ እጅግ በጣም የሚያሳፍር ነው። በተለይ እንግዲህ ሄርሜላ ልጅ እንዳላት ሄርሜላ ከዚህ በፊትም እንግዲህ አግብታ እንደነበረና ሌላ ነገሮች ፋይሎች እየወጡ ነበረና እሱን ራሱ እርግጠኛ አልሆነም አብርሃም። አብርሃም አሁንም ቢሆን እርግጠኛ ሆነ ነው እንደዚህ አይነት ነገር ቃል ከአፍ የሚወጣ ቃል ራሱ ነገ እንዳይቆጭ መሆን አለበት ብዬ ነው ማሰው። ከሄርሜላ ጋር የምትሄደው መንገድ ምንም በቃ የሚያዋጣ ራሱ አይደለም። ምክንያቱ ደግሞ ሁላችን እናውቃለን። የልጅ አባት ነህ፣ አንደኛ የልጅ አባት ነህ። በየጊዜው ሩታ ማግኘት አይቀርም። ልጅን ለማግኘት ስትመጣ እንግዲህ ያው ሩታ ማየት አይቀርም። በዛን ሰዓት ንግግር አለ። በዛን ሰዓት ደግሞ እንግዲህ ሄርሜላ አትፈልግም፣ ይሄንን ነገር እንድታደርግ አትፈልግም፣ አትደግፍም።
ለጊዜው ሊመስል ይችላል፣ በኋላ ላይ በጣም ከባድ የሆነ ጭቅጭቅ ይዞ ይመጣል ወደ ህይወት። ሶ ሚሻለው ከልጅና ከሚስት ጋር አብረ ብትኖር ነው ሚሻለው። ሶ አሁንም ደጋግሜ የምነግርህ ነገር አሁን ላይ የምታረጋቸው ነገሮች እያንዳንዱ ነገር ነገ ላይ ሊቆጭ ስለሚችል ከወዲሁ ብታስብበት መልካም ነው። እስቲ ቪዲዮአችን እንቀጥል። መለስ ወይንም እኔ ወደ ኋላ መለስባቸው ነገሮች ምንም አይነት ነገሮች የሉም። እንደዚህ አይነት ነገር መለሰው የቀረኝ ነገር ቢኖር ነው ገባሽ? እኔ ጋር ነው ምንም የቀረ ነገር የለም። ሁሉ ነገር ጨርሻለሁ። እኔ ግን ከቆረጠልኝ በጣም ቆይ የራስን ላይፍ የራስን ሞት ያለው ጉዳይ የለንም። እውነት ለመናገር እኮ ሩታ በጣም ሞክራለች። በጣም በቃ አብርሃምን በጣም ነው የለመነችው ከልክ በላይ። አብርሃም ያጠፋው ጥፋት ከዚህ በፊት አብርሃም ያጠፋው ጥፋት በጣም ትልቅ ጥፋት ነበረ። ኢቭን ስቲል ነው ማለት ነው። አሁን ላይ ራሱ ትዳሩን ሳይፈታ እንደሆነ ያውቃል ራሱም። ይህ መፋታት በወረቀት ደረጃ ስላልሆነ ችግር የለውም አይነት ነገር ተባብሎ ነው እንጂ እውነት ለመናገር ይሄ ራሱ ህጋዊ አይደለም። የሄርሜላ ጋር የምታደርጋቸው ነገሮች ራሱ አሁን ላይ ህጋዊ አይደለም። ለምን አንተ ያው ወረቀቱን መፈረም ብቻ ሳይሆን ግዴታ 80ው መቀደድ አለበት። ከዛ በኋላ ነው የራስን ህይወት ማወጅ የምችለው። ሶ አብርሃም በጣም ብዙ ጊዜ የምነግረ ነገር በተለይ ያደረከው ነገር እንደማይጸጽት አይነት ነው የምትናገረው። ነገ ላይ ደግሞ ልክ ሲጸጽት ራስ ታሳየናለ። በተደጋጋሚ ያንን ነገሮች እያሳየን ስለሆነ ነው። አሁን ላይ ምን ያህል እርግጠኛ ብትሆን ነው? ምን ያህል ሄርሜላን ብታምናት ነው? ሄርሜላን ታውቃታለህ ወይ ነው? በጣም ብዙዎቻችን እኮ ግራ እስከሚገባን ድረስ የሄርሜላ ጉድ እያየን ነው። ሰሞኑን በተለይ በጣም ብዙ ቪዲዮዎች ሲለቀቁ ነበረ። ሶ በምን ያህል እርግጠኛ ሆነ ነው ስለሷ ህይወት ወይም ደግሞ ስለ ወደፊት ህይወትን እንደዚህ እርግጠኛ ሆነ መናገር የምችለው? ስለዚህ አሁን ላይ በጣም እንዳይቆጭ እፈራለሁ። ነገር ግን ማድረግ ያለባትን ነገሮች ሩታ እያረገች ነው። አሁንም በተደጋጋሚ ይቅርታ እየጠየቀች ነው። በዚህ ይቅርታ ካደረክላት በጣም መልካም ነው። ይቅርታ ካላረክላት ደግሞ ነገ ላይ ራስ መተ ይቅርታ ስትጠይቅ ያንን ነገር እድል ራሱ ላታገኝ ትችላለች። እሷ ልቧ በተለይ አንድ ጊዜ ከቆረጠ ሌላ ነገር ውስጥ ልትገባ ትችላለች። እጅግ በጣም ከባድ ሁኔታ ውስጥ ሊያስገባ ይችላል። ዋጋ ሊያስከፍል ይችላል። ቪዲዮአችን ቀጥል። ጨርሰናል። እኔ ጨርሻለሁ። በበኩሌ በጣም አክብር በእንደዚህ አይነት ጉዳይ እንድትረብሽኝ እንደዚህ ድረስ ያነሳሽ እንድታወራኝ ማለት ከዚህ በኋላ ግን አይለመደኝም እና በእንደዚህ አይነት ጉዳይ ባትረብሽኝ ደስ ይለኛል። እንቺ ማል ይቅርታ መጠያየቅ ነገር የለንም። ስለዚህ በቃ እንድትጎጂ አልፈልግም። ማንም ሰው አይደለም አንቺ የትኛውም ሰው በእኔ ምክንያት እንዲጎዳም ማንም ለኔ ያለን ፊሊንግ እኮ ያሳየኝ ነበር። በጣም በቃ ምናልባት መስሎሽ ነው ያንን ፊሊንግ ላሳይሽ አልችልም። እንግዲህ ሩታ የሆነ ትንሽ ያየችው ነገር አለ። ባለፈው ቪዲዮም አይታችኋል። በቃ ያው በዛ ቪዲዮ እንግዲህ ያው የአብርሃምን ስሜት ትንሽ ስትረዳ ነበር። አብርሃም እንደሚወዳት አይነት ነገር ፊሊንግ ማለት እንግዲህ ስሜት እያሳየ ነበረ። በዛን ሰዓት በዛ ሁኔታ ነው ይህንን ቃል የተናገረችው። ነገር ግን እውነት ለመናገር ያንን ነገር በተደጋጋሚ ሲያሳይ ነበር። አንዳንዴ ተስፋ የሚሰጡ ነገሮችን ያሳያል። ከዛ በኋላ ደግሞ መልሶ ወደ ሄርሜላ ህይወት ይሄዳልና ይሄ ነገር እስከ መቼ ድረስ ይቀጥላል ብለን እኛም በጣም በተደጋጋሚ ይህንን ነገር አንስተናል። በጣም ብዙዎቻችሁ እንግዲህ ይሄ ነገር ግራ ገብቷቸዋል። ምክንያቱም ትላንትና የተለቀቀው ቪዲዮ አስገርሞን ነበረ። ያው ሲያከብሩ እንትናቸውን እንግዲህ ያው የተጋቡበትን አመቱን እሱ ብቻ አይደለም። ከዛ በኋላ ደግሞ ተመሳሳይ አይነት ቪዲዮችን ያመጣሉ። እንደዚህ አይነት መለያየታቸውን የሚገልጽ አንድ ላይ የሚያረጋቸው ሰው ያስፈልጋል። በጣም ብዙዎቻችሁ በእርግጠኝነት ትልልቅ ሰው ለምንድን ነው የማይገባ? ለምሳሌ ጋሽዬ ለምንድን ነው የማይመጡ? ለምንድን ነው ጋሽዬ እስከ ዛሬ ድረስ መጥቶ እነሱን ለማስታረቅ ለምንድን ነው የማይሞክሩት? እነ ሃይሚና እነ ብሩኬን እኮ ለማስታረቅ ሞክሮ ተሳክቶላቸዋል። አሁን ለነሱ ሲሆን ለምንድን ነው የጠፉት ብላችሁም ስትጠይቁ ነበረ። ትክክል ነው፣ ተገቢ ነው። በቃ ትልልቅ ሰዎች ቢመጡ ትንሽ ነገሮቹ ሊስተካከሉ ይችላሉ። እሱ ብቻ አይደለም የነሱ አሁን የአብርሃምና የሩታ ጉዳይ ከሁሉም በላይ
ከባድ የሚሆንበት ምክንያት መሀላቸው ልጅ ስላለ ነው። አብርሃም አሁን ላይ ያለውን ስሜቱን ብቻ እያዳመጠ ወይም ደግሞ ስሜቱን እየተከተለ ይመስለኛል። ይሄ ነገር ግን በጭራሽ አያዋጣውም። በእርግጠኝነት ይቆጨዋል ብዬ ነው የማስበው። ምክንያቱም አሁን ሄርሜላ የምታሳየው አዲስ ፍቅር ነው። በቃ ትኩስ የሆነ ነገር ላይ ነው ያሉት። ትንሽ ቆይቶ መሰለቻቸት ይመጣል። ብዙ ነገሮች ይፈጠራሉ። መሀላቸው ላይ እጅግ በጣም ብዙ ክፍተቶች ይፈጠራሉ። ምክንያቱ ደግሞ እንግዲህ አብርሃም ወደ ሩታ ቤት መሄዱ አይቀርም፣ መመላለሱ አይቀርም። ልጁን ለማየት እንግዲህ በጣም ብዙ ጊዜ ሲሄድ በዛን ሰዓት እንግዲህ ሄርሜላ ይሰለቻታል ማለት ነው። ይሄ ነገር ይፈጠራል ብዬ ነው የማስበው። አሁን ላይ አብርሃም ተረጋግተ ነገሮችን ብታስተካከል ይሻላል እንጂ ሩታ እንደዚህ የገፋት መሄድ ነገ ላይ ዋጋ ላይ ያስከፍል ይችላል ብዬ የማስበው። እጅግ በጣም የሚያሳዝነው እንግዲህ አብርሃም እንደዚህ አልቅሳ እንኳን ለምና በጭራሽ ከሷ ጋራ መሆን እንደማይፈልግ በእርግጠኝነት ተናግሯል። ይሄ ነገር ነገ ላይ እንደሚቆጨው ደግሞ ሁላችንም ተስፋ እናረጋለን። ነገር ግን እውነቴን ነው የምላችሁ ትክክል ነገር ነው ያደረገችው። በቃ ሩታ ውስጧ የቀረውን ነገር አውጥታ መናገር ትፈልግ ነበረ። አውጥታ ለኦዲየንስም ለአብርሃምም በደንብ አድርጋ ማሳየት ትፈልግ ነበረ። በእርግጠኝነት በትክክለኛ መንገድ ይቅርታ ጠይቃለች። ይቅርታ ለማድረግ መብት ነው። ነገር ግን ነገ ላይ ይሄ ነገር ይቆጨኛል አይቆጨኝም የሚለውን ነገር ላንተ እንተው። ምክንያቱም በጣም ብዙ ነገሮችን አሳልፋል። በጣም ብዙ ነገሮችን ስታደርግ ነበረ። አሁን ላይም እንደዛው። ነገር ግን እኛ በራሳችን በኩል አብርሃምን እንደሚቆጨው እርግጠኛ ሆኜ መናገር እችላለሁ። ምክንያቱም የሄርሜላ ጉዳይ አያስተማምንም በጭራሽ። በሄርሜላ በተለይ ተስፋ ያረጋችሁ ሰዎች ካላችሁ እንዳትሸወዱ በጭራሽ። በቃ የማታስቡት ጉድ ይዞ ነው የሚመጡት። ሰሞኑን ጠብቁ፣ አዳዲስ ነገሮች አሉ። እንግዲህ ያለውን ነገር አጣርተን ደግሞ ለእናንተ ብናደርስ ይሻላል። እስከዛሬ ድረስ እንግዲህ በጣም ብዙ ነገሮች ሲከሰቱ ነበረ በአብርሃምና በሩታ ጉዳይ። እጅግ በጣም ብዙ ሰው ያልገባ ሰው የለም። ሁሉም ሰው ለማስታረቅ ሞክሮ ነበረ። በራሳቸው መንገድ ደግሞ እንደዚህ እየሞከሩ ነው። በተለይ ሩታ በራሷ በኩል በጣም እየጣረች ነው። ኦልሞስት 1 ወር ሙሉ እንግዲህ ይቅርታ በተደጋጋሚ ስትጠይቀው ነበረ። አብርሃም አሁን ላይ በጭራሽ እየባሰበት መጥቷል። እንግዲህ የሆነ ተፈላጊነት አይነት ስሜትም እየተሰማው ነው መሰለኝ። ይሄ ስሜት በጣም ከባድ ነው። በይዜ ነገ ላይ በጣም ቁጭት ይዞ ነው የሚመጣና ከወዲሁ ብታስብበት መልካም ነው ብዬ ነው የማስበው። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።